ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከትናንት በስቲያ ጀምሮም የህወሓት ሜካናይዝድ ጦር ወደ ወልቃይት ተጠግቷል የሚሉ መረጃዎች እየወጡ ነው። የመከላከያ ሰራዊቱ ወደ ትግራይ ክልል መግባቱን ተከትሎም የመከላከያ ሰራዊቱ ወደ ትግራይ እንዲገባ አልፈቀድንም፣ የተወራው ሐሰት ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ተናግረዋል። በአዲስ አበባ የሚኖሩ የትግራይ ተወላጆችም የለውጥ ማዕበል ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ተሰባስበው እየመከሩ እንደሆነ ተሰምቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በበኩላቸው የሰሜን ኢትዮጵያን ወቅታዊ ውጥረት በተመለከተ ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ የሚል መልእክት አስተላልፈዋል። በሌላ መረጃ ደግሞ የባህር በር ከመፈለግ መጀመሪያ የአገር ውስጥ ግጭት አቁሙ ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል መልእክታቸውን አስተላልፈዋል። ሙሉ መረጃውን ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመወዳደሪያ ምልክቶችን ይፋ አድርጎ ተወዳዳሪ ፓርቲዎች የስነ ምግባር ደንብን እንደፈረሙ ማስታወቁን፣ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ የተገኙበት በሐዋሳ ከተማ የተካሄደውን የልዩ ዘመቻዎች እዝ ከሚወጣቸው ግዳጆችን ጨምሮ በሐዋሳ የተካሄዱ ሌሎች ትርኢቶችን አስመልክቶ የተሰሙ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሏል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ አስተላልፈዋል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሏል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 ቀን 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ቆይተዋል። በትናንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱ የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮችን አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማሙ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግቡ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። የፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ጽህፈት ቤት ይህን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ክልል ኃይሎች ክልሉን ከአማራ እንዲሁም ከአፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭቱ ውስጥ ገብተው ነበር። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህን ጥቃቶች በተመለከተም እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ይህ በእንዲህ እንዳለም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሰሜን ኢትዮጵያ ወቅታዊ ውጥረት በተመለከተ አስተያየታቸውን ሰጥተዋል። ዶክተር ቴዎድሮስ ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ የሚል መልእክትም ዶክተር ቴዎድሮስ አድሃኖም አስተላልፈዋል። በሌላ መረጃ ደግሞ የባህር በር ከመፈለግ መጀመሪያ የአገር ውስጥ ግጭት አቁሙ ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናግረዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ መንግስት ደጋፊዎችና ካድሬዎች ሐቀኝነት የጎደላቸው መከራከሪያዎችን በማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲሉ ወንጅለዋል። ሚኒስትሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ
መከራከሪያ ከእውነታው ይራቅና ለቅዠት የቀረበ ነው ሲሉ አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ቀጠናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስትሩ መንግስት በውስጥ ችግሮቹ ላይ ቢያተኩር እንደሚሻል መክረዋል። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ ጊዜ ያለፈበትና ሀቀኝነት የጎደለው ነው ያሉት አቶ የማነ እነዚህ መከራከሪያዎች በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙና የተቀናጁ እንቅስቃሴዎች እንደሆኑ ገልጸዋል። ሚኒስትሩ አክለውም እነዚህ መከራከሪያዎች እውነትና እውቀት የታከለባቸው ለማስመሰል የተራቀቁ አገላለጾች ጥቅም ላይ ቢውሉም ዋናው ዓላማቸው ግን ሆን ተብሎ ውጥረቱን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለመ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለም ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት ተጠግቷል የሚሉ መረጃዎች ተሰምተዋል። አንድ አፍታ እንደዘገበው ከትናንት በስቲያ አንስቶ የህወሓት ሜካናይዝድ ጦር በተለያዩ አቅጣጫዎች ወደ ወልቃይት መጠጋቱን ዘግቧል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መካከልም የወልቃይት ግንባር ዋናው ነው ተብሏል። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊታቸውን በተጠንቀቅ አድርገው ትዕዛዝ እየጠበቁ እንደሆነም ተገልጿል። አንድ አፍታ ሚዲያ ከስፍራው ከሚገኙ የአይን እማኞች አገኘሁት ባለው መረጃ መሰረት ህወሓት ከትናንት በስቲያ አንስቶ በተለያዩ አቅጣጫዎች ሰራዊቱንና ከባባድ መሳሪያዎቹን ወደ ወልቃይት ይበልጥ አስጠግቷል ሲል ዘግቧል። ህወሓት በእንዳ አባጉና በጸሊሞች ሽሬና ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል ነው የተባለው። በተጨማሪም ታንኩ ረዥም፣ መካከለኛና አጭር ርቀት ተተኳሽ መድፎችንም አስጠግቷል የሚሉ መረጃዎች ተሰምተዋል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎቹንና ወታደሮቹን በአምሃጅር በኩል አስጠግቷል ነው የተባለው። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን እንዳስወጣ ተገልጿል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውንም ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የአገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ነው የተባለው። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄሌሞ ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ እየሆነ መምጣቱን ነዋሪዎችን ዋቢ አድርጎ አዲስ ስታንዳርድ ዘግቧል። የኤኤፍፒ ዘጋቢዎችን በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋቶች እንዳሉ አረጋግጠዋል። ይህ በእንዲህ እንዳለም በአዲስ አበባ የትግራይ ተወላጆች የለውጥ ማዕበል ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ተሰባስበው እየመከሩ እንደሆነ ተሰምተዋል። ውይይቱ በትግራይ ክልል ወቅታዊ ጉዳይ ላይ ብቻ ያተኮረ መሆኑ የተነገረ ሲሆን በኢትዮጵያና ኤርትራ መካከል የተፈጠረውን የጦርነት ውጥረት ለማርገብ ያለመ መሆኑም ተነግሯል። ሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል በትግራይ የፖለቲካ ልሂቃን መካከል ከሰሞኑ በአዲስ አበባ የውይይት መድረክ ተካሂዷል። ይህ የውይይት መድረክም በእናቶ ጌታቸው ረዳ የሚመራ እንደሆነ ተገልጿል። በትግራይ ክልል ሌላ ዙር ጦርነት ሊቀሰቀስ ይችላል በሚል በርካታ የክልሉ ነዋሪዎችም ስጋት ላይ መውደቃቸውን እየገለጹ ይገኛሉ። ዶቼ ቬለ ከመቀሌ ከተማ ነዋሪዎች አገኘሁት ባለው መረጃ መሰረት እንደዘገበው ከባለፈው ሰኞ የካቲት 9 ቀን 2018 ዓ.ም ጀምሮ በነዋሪዎች ዘንድ መረጋጋት አይታይም ተብሏል። ከሳምንታት በፊት ትግራይ ክልልን በሚያዋስኑ የአማራና አፋር ክልሎች ውስን ቦታ ላይ ግጭት በመከሰቱ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ባቋረጠበት ሰዓት የተስተዋለው አለመረጋጋት ከፍተኛ እንደነበር ሁሉ አሁን ላይ በዚህ ሳምንት እንደገና ውጥረት ውስጥ መግባታቸውንና ማህበረሰቡ ውስጥ እየታየ ባለው አለመረጋጋትም የሸቀጦች ዋጋ መናሩ ተሰምተዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ የተመሰረተበትን 65ኛ ዓመት የምስረታ በዓል የሰራዊቱን ዘመናዊ ወታደራዊ አቅም፣ የሰው ኃይል ዝግጁነትና የታክቲክ ብቃት ለህዝብ ይፋ ባደረገ ደማቅ ስነ ስርዓት መከበሩ ተሰምቷል። ባለፉት 6 አስርት ዓመታት ኢትዮጵያን በጽናትና በማይበገር ጀግንነት ሲጠብቅ የቆየው ይህ ታሪካዊ እዝ አሁን ላይ በመከላከያ ሪፎርም ስራዎች አማካኝነት አየር ወለድ ኮማንዶና ልዩ የጸረ ሽብር ኃይልን በማቀናጀት በአዲስ መልኩ ተዋቅሯል ሲሉም ኃላፊዎቹ ገልጸዋል። በዕለቱ በተካሄደው ወታደራዊ ትዕይንት በተለይም የቀረበው የተቀናጀ የውሃ ላይ ልምምድ እንዲሁም የአየር ወለድና የኮማንዶ አባላት በቅንጅት ያሳዩት ልዩ ወታደራዊ ክህሎት የሰራዊቱን ከፍተኛ ብቃት በተግባር ያረጋገጠ ነበር ተብሏል። እዙ በአደረጃጀት በሰው ኃይልና በትጥቅ ዘመኑን በዋጀ መልኩ መዋቅሩ በማንኛውም ጊዜና ሁኔታ የተሰጠውን ግዳጅ በብቃት ለመፈጸም በአስተማማኝ ቁመና ላይ እንደሚገኝ የሚያሳይ መሆኑም ተመልክቷል። የልዩ ዘመቻዎች እዝ በትውልድ ቅብብሎች
ክልሎች ሀገር ያጸኑ የጀግኖች ምድር ውጤት መሆኑ የተገለጸ ሲሆን ወቅታዊው ቁመናው የሀገርን ሰላምና ደህንነት ለማስጠበቅ ያለውን ቁርጠኝነት ዳግም ያረጋገጠበት ነው ተብሏል። በዝግጅቱም ጠቅላይ ሚኒስትር ዶክተር አብይ አህመድ፣ አቶ ጌታቸው ረዳ፣ አቶ ሬድዋን ሁሴን፣ ጄኔራል አበባው ታደሰ፣ ፊልድ ማርሻል ብርሃኑ ጁላና ሌሎችም ተገኝተዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን ይፋ አድርገዋል። በተጨማሪም ፓርቲዎቹን የእጩነት የስነ ምግባር ደንብን አስፈርሟል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የምርጫ ምልክቶቹን ይፋ ማድረግ ያስፈለገበትን ምክንያት ሲያስረዱ መራጩ ሕዝብ የሚደግፈውን የፖለቲካ ድርጅት ካሁኑ በምልክት ለይቶ እንዲያውቅና በምርጫው ዕለትም ያለምንም መደናገር ተገቢውን ውሳኔ እንዲሰጥ ለማገዝ መሆኑን ገልጸዋል። ይህ እርምጃ ለምርጫው ግልጽነትና ለዜጎች ግንዛቤ ከፍተኛ ፋይዳ እንዳለውም ሰብሳቢዋ አክለው ገልጸዋል። ወይዘሮ ሜላትወርቅ ኃይሉ አክለውም የሰለጠነ የምርጫ ስርዓት ለማድረግ ደንብ አስፈላጊ መሆኑን ጠቅሰው ለዚህ ይረዳ ዘንድ የሚወዳደሩ ፓርቲዎች ሊመሩበት የሚገባውን የስነ ምግባር ደንብ እንዲፈርሙ ተደርጓልም ብለዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ የደንቡን ዝርዝር ይዘቶች ባብራሩበት ሰዓት ማንኛውም የመንግስት ሰራተኛ በስራ ሰዓትም ሆነ የመንግስት ተቋማትን ሀብትና ኃላፊነት ተጠቅሞ እጩዎችን ማስተዋወቅ ወይም የሌሎችን ህጋዊ እንቅስቃሴ ማደናቀፍ በጥብቅ የተከለከለ መሆኑን አስገንዝበዋል።